በእናት ነገር አይጨከንም። ሸር ላይክ አድርጉ። ዘመዶች ወርቆች ተባበሩኝ። እንዲያው ሸቅል ብሎ ሄዶ ይኸው እንደዚህ እኮ ነው እንደዚህ እኮ ነው ብኝ ይኸው እያያችሁን ነው እንደሚሆን እዚህም እንደዚሁ ነበር ይኸው እንዲሁ ሆኖ አገኛለሁ ብሎ ሄዶ ይኸው እንዲኮን አሁንም ባካችሁ ልጆቼ ዘመዶቼ ተባበሩኝና እንዲያው እንደምንም አድርጋችሁ ሀገር አድርሱልኝ። እኔ አመድ ደካማ ነኝ። እንዲያው ይድረስልኝ እዚሁ እስኪ እንዲያው አይኑን አሳዩኝ ወርቆቼ ባካችሁ ዘመዶቼ ልጆቼ ናችሁ ሁላችሁም እዘኑልኝ ወኪል የለኝ ምን የለኝ እነሱ ናቸው ያሉት። እንደው ባካችሁ ልጆቼ ተባበሩኝ እንደምንም አድርጋችሁ እንደው ለሀገሩ አብቁልኝ እንደው ባካችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ውድ ቤተሰቦች ዛሬ ለየት ባለ ቪዲዮ ነው የመጣሁት። ያው እኔን እንደምታውቁኝ የወርቅን ዋጋ ነው እየለጠኩ የነበረው። ዛሬ ግን የእናት ነገር ሆነና አላስቸረኝም። ወደ እናንተ ይሄንን ቪዲዮ ይዤ መጥቻለሁ ማለት ነው ውዶችዬ። ሼር እያደረጋችሁ ለብዙ ሰው እንዲደርስ፣ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። ምክንያቱም እኛ መርዳት ባንችል እንኳን ቪዲዮውን ሼር ስናረግ ላይክ ስናረግ ያው የረዳን ያክል ነው። ምክንያቱም ለብዙ ሰው መርዳት ለሚፈልጉ ሰዎች ይደርሳል ማለት ነው እኛ ሼር እና ላይክ ስናደርግ ውዶችዬ። ያው በምስሉ ላይ የምትመለከቱት ወንድማችን ስሙ አህመድ መሐመድ መንገሻ ይባላል። ወደ ስደት ከመጣ ገና 7 ወሩ ነው። እንደምታዩት ያልጋ ቁራኛ ሆኗል። ከሀገሩ ሲወጣ ብዙ እቅዶችን ብዙ አላማዎች ነበሩት። እንደኔ እንዳንቺ እንዳንተ ብዙ ነገሮችን አስተካክላለሁ ብሎ ነው እንደ ማንኛችንም ስደት የወጣው። ነገር ግን ያሰበው ሳይሆን ያላሰበው ሆኖ እንደምታዩት ወንድማችን አልጋ ላይ ነው ያለው ማለት ነው። ጀዛን ሐኪም ቤት ውስጥ ነው ያለው ማለት ነው። እናቱንም እንደሰማችኋቸው ነው። አቅመ ደካማ ናቸው፣ አቅም የላቸውም። አሁን ላይ እየተደረገ ያለው ወንድማችን አህመድን ወደ ሀገር ለማስገባት ነው። ነገር ግን እሱ ራሱን ችሎ ሀገር መግባት አይችልም። ተጎኑ ሰው ያስፈልገዋል። ለዛም ደግሞ ሰው ኢትዮጵያ አዲስ አበባ ድረስ ይዞ ለመግባት በጣም ብዙ ብር ነው የሚጠይቁት ማለት ነው። እና እንደው ለሊላህ ብላችሁ የምትመላለሱ ሰዎች ቢያንስ አንደኛ ረመዳን ነው፣ ሁለተኛ ደግሞ ለነገ ለአኺራችሁ ብላችሁ ይህንን ወንድማችንን ቢያንስ በነፃ ይዛችሁ መግባት ቢያቅታችሁ የተወሰነ እንኳን ቅናሽ አድርጋችሁ ብትተባበሩን፣ እንዲሁም ደግሞ የምትችሉ ሰዎች ይህንን ቪዲዮ የምታዩ በሙሉ 5-10 ሳትሉ ይህንን ወንድማችንን እንርዳው እላለሁ ውዶችዬ። እናታችን በጣም ነው የሚያሳዝኑት። ያው የወላድን ነገር ሁላችንም እናውቀዋለን እና እናቶቻችን እንኳን አይደለም እንደዚህ አይነት ቪዲዮ ደርሷቸው አይደለም ብዙ ነገር ነው የሚያስቡት። ተልቀን እንኳን እንደ ህፃን ልጅ ነው የሚያስቡን እንደ ድሮ ማለት ነው። ስለዚህ ወንድማችን አህመድን ተባብረን አገሩ እናስገባው። ወንድማችን ያው መንቀሳቀስ ብቻ ሳይሆን አይምሮም ትንሽ ታሟል ማለት ነው። መንቀሳቀስ አይችልም፣ አይምሮም ታማሚ ነው ማለት ነው። ስለዚህ ውዶችዬ ቤተሰቦቹ እንደነገርኳችሁ አቅም የላቸውም። ከዚህ ከጂዛና ጀምሮ ኢትዮጵያ ለማጓጓዣ ለሰው የሚከፈል ምንም አቅም የላቸውም። እና ውዶችዬ ተባብረን ወንድማችንን ለሀገሩ እናብቃው። የሁላችንም ኃላፊነት ነው። ከቻልን በገንዘብ ካልቻልን ደግሞ በዱዓ እንዲሁም ደግሞ ሸርና ላይክ እያደረግን ለሚረዱ ሰዎች ብናደርስ። ብዙ ነጋዴዎች አሉ፣ ብዙ ተመላላሾች መልካም የሚሰሩ ይኖራሉና ለነሱ እንዲደርስ እናድርግ ማለት ነው። በጣም ነው የሚያሳዝነው ወላሂ። እኔ እንጃ እኔ ሀቂቃ ቃላት የለኝም። አንዳንድ ጊዜ ስታስቡት ዋለራቴ ነግበኔ ነው ነገ በእኛ ምን ይመጣ ይሆን አይደለም? ነገ ከደቂቃዎች በኋላ ይህንን ቪዲዮ ሳልጨርስ ምን እንደሚያጋጥመኝ አላቅም፣ አላህ ነው የሚያውቀውና ብቻ ከባድ ነው። ለምን ብትሉ ይሄ ልጅ አሁን ብዙ ሀሳቦች ነበሩት፣ ብዙ አስተካክላለሁ ያላቸው ነበሩት። መቼም አንድ ሰው ከቤቱ ሲወጣ ዝም ብሎ አይደለም ብዙ ነገሮችን አቅዶ ብዙ ነገሮችን አስተካክላለሁ ብሎ ብዙ አላማዎች ይኖሩታል። ማንኛችንም ከቤታችን ስንወጣ ዝም ብለን አይደለም እና አስበን የሆነ ነገር እናረጋለን፣ ህይወታችንን እናሻሽላለን።
ካለንበት ህይወት እንቀየራለን የሚል ሀሳብ ስለነበረን ነው የወጣ ነው ከቤታችን እንጂ ማንም ሰው ዝም ብሎ ከቤቱ አይወጣም። እና ያው ወንድማችንን እንደኛው ነው ማለት ነው። እና ህይወት እንዳልኳችሁ አንዳንድ ጊዜ እኛ ያሰብነው ሳይሆን አላህ ያለው ብቻ ነው የሚሆነው። ይሄ ደግሞ ትእዛዙ የሱ ነው፣ ምንም ማድረግ አንችልም ማለት ነው። ስለዚህ ውዶችዬ እባካችሁ የምለምናችሁ ነገር ውድ ቤተሰቦቼ ከቻላችሁ 5 10 ሳትሉ ወንድማችንን እርዱት። የወንድሙን ቁጥር አስቀምጣለሁ እዚህ ጋር። እናቱ በቀን በቀን ያው እንደምታዩት እንትን ብለዋል ማለት ያው ተጎድተዋል። እንደምታዋቸው በሱ እያለቀሱ ነው። እኔ አንዳንዴ እንደምላችሁ ቃላት ራሱ ምን አለ መሰላችሁ፣ በቃ ልታወሩ የፈለጋችሁትን ነገር እንኳ ማውራት የማትችሉበት የለም። እንደዛ በቃ እኔ አፌ ተሳስሮብኛል። ይሄን ነው ልላችሁ አልችልም። እንደዚህ አይነት ነገር ሳይኔ አቅም የለኝም አልችልም ማለት ነውና እማወራው ሁሉ ጥፍት ነው ያለኝ። ብቻ ወንድማችንን ተባብረን ለሀገሩ እናብቃው እላችኋለሁ። ውድ ቤተሰቦች ነግበኔ ብለን በእኛ በኔ ባንቺ በወንድሞቻችን በእህቶቻችን ምን እንደሚያጋጥመን አናውቅም። በተለይ ደግሞ አሁን ይሄ የባህር መንገድ ሀቂቃ ብዙ እህት ወንድሞቻችንን ነው ግማሹን አካላት ጎደሎ፣ ግማሹን እንደዚህ አይምሮ በሽተኛ ህይወትንም እስተመቅጠፍ እስተሞት ደረጃ ያደረሰውና ወጣቱ በየመንገዱ እያለቀ ነውና ብቻ አላህ በቃ ይበለን። አገራችንን አላህ ሰላም ያድርግልን። ወላሂ አገራችን ሰላም ሆኖ የሰው ልጅ ቂጣም ሆነ ቆሎ ያገኘውን እየበላ ሰላም ካለ ስደት ምን አባቱን አንዳንድ እንደዚህ ስታስቡት ማለት እየተሸማቀቁ ኖሮ እኮ ነው ስደት። እና አላህ ሀገራችንን ሰላም ያደርግልን። ዱአ አድርጉ ለሀገራችሁ። ሀቂቃ ሁላችንም ዱአ ማድረግ አለብን። ፍቅር፣ አንድነትን፣ መተሳሰብ እንዲኖር አንድ እንዲያደርገን በቃ ያለፈ አለፈ፣ ስለ ወደፊቱ ሰላም እንዲመጣልን ማለት ነው። እና ወዶችዬ አህመድን አትርሱት። በዱአም በገንዘባችሁም በሁሉም ነገር እንደ 5 ብርን ብትሆን እኮ ለኛ ላይ ጎዳን ይችላል። ነገር ግን ለዛ ለሰው ከምንም በላይ ተጠራቅማ ጥቅም ላይ ትውላለች። እና ዛሬኛ 5 ብር ብናወጣ ለነገ ስንቃችን ናት የምትቀመጠው ማለት ነው። የምንሰራት መልካም ነገር ለኛ ተቀማጭ ናት። ስለዚህ መልካምም ሆነ መጥፎ ነገር ለኛ ጥቅምም አለው ጉዳትም ስላለው ወደ መልካሙ ብንሯሯጥ 5ም 10ም ማለት ነው። እና ይሄን እላችኋለሁ ወዶችዬ። እኔ ይሄ ነው አልላችሁም ማለት አፌ ተሳስሯል እንደነገርኳችሁ። በቃ መናገር እየፈለኩ ያንን ነገር ላለመናገር በቃ ስርስር ነው ያለው አፌ ማለት ነው እንደነገርኳችሁ። ወላሂ አንጀቴን ነው የበሉት እናታችን። እንግዲህ አላህ ልጃቸውን በሰላም እጃቸው ያስገባላቸው እና ሌላ ምንም አልልም። ሁላችንንም በያለንበት አላህ ይጠብቀን፣ ክፉ አይንካን። ያሰብነውን አላህ አሳክቶልን ለሀገራችን ያብቃን። በስደት ላይ ሰው የሌለው ሰው በጣም ከባድ ነው ውዶችዬ። ሰው አይቸግራችሁ፣ ገንዘብ አይቸግራችሁ። ገንዘብም ሰውም አስፈላጊ ነው። ገንዘብ ኖሯችሁ ሰው ከሌላችሁ ምንም ዋጋ ቢስ ናችሁ ማለት ነው። ነገር ግን ሰው ኖሯችሁ ገንዘብ ከሌላችሁ እንደዛው ነው። ሁለቱም ለኛ አስፈላጊ ነው፣ ሰውም ገንዘብም። እውነቴን ነው። የምናውቀው አንዳንድ ጊዜ ሰው ሲቸግረን ብቻ ነው የምናውቀው።